እንደውም አንድ ሊቀ ጳጳስ ነበር። አባቱ ፍጹም ኃጢአተኛ የሆነ ፍጹም ኃጢአተኛ ነው። እግዚአብሔር ብሎለት ልጁ ጳጳስ ሆነ። ጳጳስ መሆኑ ብቻ ሳይሆን ደግ ጳጳስ ማለት ቅዱስ ጳጳስ ነበር። አባቴን ማርልኝ እያለ ሰውነቱን ባህር ጥሎ ይጸልይ ነበር። አባቴን ማርልኝ፣ አባቴን ማርልኝ። ቢሰርቅም እኔን ለማሳደግ ነው፣ ቢቀማም እኔን ለማሳደግ ነው። አባቴን ይቅር በልልኝ እያለ ያለቅስ ነበር። ኋላ መንፈቅ አልቅሶ አባቱ ከሲኦል ካንገቱ በላይ ብቅ ብሏል። ተገልጦ ምን አለው መሰላችሁ? ልጄ ልፋትህ ጠቅመኛለችና አታቋርጥብኛል። ልፋትህ ጠቅሞኛል። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላው የሁን ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸለያል፣ ምሕረት ይሰጣል። ለሞተ ሰው ይጸለያል። ልጅ ይጠቅማል። ሰው በልጁ ወደ ድነት ይደርሳል። ሃይማኖት ላለው ሰው ነው።